ሰላም ጤና ይስጥልኝ። በየ4 ዓመቱ መላውን ዓለም በአንድ እግር የሚያቆም በቢሊዮን የሚቆጠሩ ሰዎችን የሚያስለቅስና የሚያስደስት ከእግር ኳስም በላይ የሆነ አንድ ትልቅ ክስተት አለ። እሱም የዓለም ዋንጫ ነው። ነገር ግን ይህ ዛሬ የምናየው ታላቅ ውድድር እንዴት እንደተጀመረ ያውቃሉ? ዋንጫው በናዚዎች እንዳይሰረቅ በአሮጌ ጫማ ሳጥን ውስጥ ተደብቆ እንደነበርስ? ወይንስ መላውን የብራዚል ሕዝብ በለቅሶ ያጠለቀው ያ ጥቁር ቀን ምን ነበር? ዛሬ ከመጀመሪያው የ1930 ውድድር ጀምሮ እስከ ኳታሩ የሜሲ የክብር ዘውድ ድረስ ያለውን አስደናቂ ሚስጥራዊ የዓለም ዋንጫ ታሪክ በዝርዝር እንተርካለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። Spain have won the World Cup. የታላቁ ህልም መወለድና የመጀመሪያው የኡራጋይ ፈተና። የዓለም ዋንጫ ታሪክ መነሻውን የሚያደርገው እንደ አውሮፓውያን አቆጣጠር በ1920ዎቹ ማብቂያ ላይ ነው። በወቅቱ የእግር ኳስ ስፖርት በዓለም ዙሪያ በኦሎምፒክ ውድድሮች ላይ ብቻ ይካሄድ የነበረ ቢሆንም የፊፋ ፕሬዝዳንት የነበሩት ፈረንሳዊው ጁልስ ሪሜት ግን ከኦሎምፒክ ውጪ የሆነ የዓለም ሀገራትን በሙሉ በኳስ ስፖርት ብቻ የሚያገናኝ አንድ ታላቅና ራሱን የቻለ ውድድር ማዘጋጀት የሚል ትልቅ ህልም ሰነቁ። ረጅም ጥረትና ክርክር ከተደረገ በኋላ የመጀመሪያውን የዓለም ዋንጫ በ1930 በደቡብ አሜሪካዊቷ ሀገር ኡራጋይ ለማዘጋጀት ውሳኔ ላይ ተደረሰ። ኡራጋይ የተመረጠችበት ምክንያት በወቅቱ የኦሎምፒክ እግር ኳስ ሻምፒዮን በመሆኗና ሀገሪቱ የተመሰረተችበትን 100ኛ ዓመት የምታከብርበት ወቅት ስለነበር ነው። ነገር ግን ነገሩ እንደታሰበው ቀላል አልነበረም። በወቅቱ በዓለም ላይ ታላቅ የኢኮኖሚ ቀውስ ወይም The Great Depression ተከስቶ ስለነበርና የባህር ላይ ጉዞ እጅግ አድካሚ በመሆኑ ብዙ የአውሮፓ ሀገራት ወደ ደቡብ አሜሪካ ለመጓዝ ፍቃደኛ አልሆኑም። ፈረንሳይ፣ ቤልጂየም፣ ሮማኒያ እና ዩጎዝላቪያ የተባሉት 4 የአውሮፓ ሀገራት ብቻ ለ2 ሳምንታት በውቅያኖስ ላይ በጀልባና በመርከብ ተጉዘው ኡራጋይን ረገጡ። በአጠቃላይ በዚህ የመጀመሪያ ውድድር ላይ የተሳተፉት 13 ሀገራት ብቻ ነበሩ። ምንም እንኳን ውድድሩ በብዙ ፈተናዎች ቢጀመርም በስታዲየም የተገኘው ሕዝብ ብዛትና የታየው ጉጉት አስደናቂ ነበር። በመጨረሻም አዘጋጇ ኡራጋይ ዘላለማዊ ባላንጣዋን አርጀንቲናን 4-2 በሆነ ውጤት አሸንፋ የመጀመሪያውን የወርቅ ዋንጫ አነሳች። የፖለቲካ ውጥረት፣ የሁለተኛው ዓለም ጦርነትና ዋንጫውን በአልጋ ስር የመደበቅ ሚስጥር። ከመጀመሪያው ስኬታማ ውድድር በኋላ በ1934 በጣሊያን በ1938 ደግሞ በፈረንሳይ የዓለም ዋንጫዎች ቀጠሉ። ይሁን እንጂ እነዚህ ውድድሮች በወቅቱ በነበሩት አምባገነን መሪዎች እንደ ጣሊያኑ ቤኒቶ ሙሶሎኒ ለፖለቲካ ፕሮፓጋንዳ መጠቀሚያ መሆን ጀምረው ነበር። ከዚያም በዓለም ላይ የፖለቲካ ውጥረቱ ይበልጥ እየገነፈለ መጣና በ1939 ሁለተኛው የዓለም ጦርነት ፈነዳ። በዚህም ምክንያት መካሄድ የነበረባቸው የ1942 እና የ1946 የዓለም ዋንጫዎች ሙሉ በሙሉ ተሰረዙ። ዓለም በጦርነትና በደም መፋሰስ ውስጥ በነበረችበት በዚህ አስፈሪ ወቅት ግን በስፖርቱ ታሪክ የማይረሳ አንድ የሚገርም ድብቅ ታሪክ ተከሰተ። የፊፋ ምክትል ፕሬዝዳንትና የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት የነበሩት ጣሊያናዊው ኦቶሪኖ ባራሲ የናዚ ወታደሮቹና ፋሺስቶችን ያንን ውድ የወርቅ ዋንጫ በወቅቱ ቪክቶሪ ተብሎ የሚጠራውን እንዳይሰርቁትና እንዳያቃጥሉት በጣም ሰጉ። በመሆኑም በሚስጥር ሮም ውስጥ ወደሚገኝ አንድ ባንክ በመሄድ ዋንጫውን በድብቅ አስወጡት። ከዚያም የት እንደደበቁት ያውቃሉ?
ወደ ራሳቸው ቤት ወስደው መኝታ ክፍላቸው ውስጥ ካልጋው ስር ማንም ሰው ትኩረት በማይሰጠው በአንድ አሮጌ የጫማ ሳጥን ውስጥ ደበቁት። የጀርመን የጌስታፖ ወታደሮች የቶሪኖ ባሬሲን ቤት ሰርገው ገብተው በከፍተኛ ሁኔታ ቢፈትሹም ያንን አሮጌ የጫማ ሳጥን ስላልጠረጠሩት ሳይከፍቱት አለፉ። በዚህ መልኩ ዋንጫው ሳይሰረቅና ሳይጠፋ ለቀጣዩ ትውልድ ተረፈ። ፔሌ መነሳት። ጦርነቱ አብቅቶ ዓለም ወደ ሰላም ስትመለስ የዓለም ዋንጫ ከ12 ዓመታት መቋረጥ በኋላ በ1950 በብራዚል ምድር በታላቅ ድምቀት ተመለሰ። መላው የብራዚል ሕዝብና መንግስት ዋንጫውን በገዛ ሜዳቸው እንደሚያነሱ ሙሉ በሙሉ እርግጠኛ ነበሩ። ውድድሩን ለማክበርም በወቅቱ በዓለም ትልቁ የሆነው የማራካና ስታዲየም ገነቡ። በወቅቱ በነበረው የውድድር ሕግ መሰረት ብራዚል በመጨረሻው ጨዋታ ከኡራጓይ ጋር አቻ መውጣት ብቻ ዋንጫውን እንድታነሳ ያስችላት ነበር። በዕለቱ በማራካና ስታዲየም ውስጥ ከ200,000 በላይ ሕዝብ ታድሞ የነበረ ሲሆን መላው ሀገር ጨዋታው ሳይጠናቀቅ ማክበር ጀምሮ ነበር። ነገር ግን እግር ኳስ ያልተጠበቁ ክስተቶች መድረክ ናትና ባልተጠበቀ ሁኔታ ኡራጓይ ብራዚልን 2-1 በሆነ ውጤት አሸነፈች። መላው ስታዲየም በአንድ ጊዜ ጭጭ አለ። ስታዲየም ውስጥ የነበሩ ሰዎች ራሳቸውን ስተው ወደቁ። ሀገሪቱ በሙሉ ወደ ታላቅ ብሔራዊ ለቅሶና ድንጋጤ ተቀየረች። ይህ ቀን በታሪክ ማራካናዞ ወይም ደማካናዞ ወይም የ1958 በስዊድን በተደረገው የዓለም ዋንጫ ግን ብራዚል መላውን ዓለም በአግራሞት ያስቀረ አንድ አዲስ ወጣት ጀግና ይዛ መጣች። እሱም ገና የ17 ዓመት ታዳጊ የነበረው ኤዲሰን አራንቴስ ዶ ናሲሜንቶ ወይም በዓለም ሕዝብ ዘንድ ፔሌ ተብሎ የሚጠራው ጥቁሩ እንቁ ነበር። ፔሌ በዚያ ለጋ ዕድሜው ሜዳ ውስጥ ያሳየው አስደናቂ ብቃት፣ ፍጥነትና የመቆጣጠር ብቃት ብራዚልን ለመጀመሪያ ጊዜ የዓለም ዋንጫ ባለቤት አደረጋት። ፔሌ በዚህ ብቻ አላቆመም። ሀገሩን በ1962 እና በ1970 የዓለም ዋንጫዎች ላይ ጭምር በመምራት 3 ጊዜ ዋንጫውን በማንሳት በታሪክ 3 የዓለም ዋንጫዎችን ያነሳ ብቸኛው የኳስ ንጉስ በመሆን ስሙን በወርቅ ቀለም ጻፈ። በተለይ በ1970ው የሜክሲኮ ውድድር ላይ ብራዚል ያሳየችው የጨዋታ ውበት በታሪኩ ምርጡ የቡድን ስብስብ ተብሎ ይገመታል። የቴሌቪዥን ዘመን፣ የቶታል ፉትቦል ፍልስፍናና የማራዶና የአምላክ እጅ። ወደ 1970ዎቹ ስንገባ እግር ኳስ በቴሌቪዥን በቀጥታ በዓለም ዙሪያ በበለጸገ ቀለም መታየት ጀመረ። ይህም ውድድሩን ከመቼውም ጊዜ በላይ ታዋቂና ናፋቂ ያደረገው። በ1974 የዓለም ዋንጫ ላይ የጀርመኑ ፍራንዝ ቤከርባወር እና የሆላንዱ ዮሃን ክራይፍ ቶታል ፉትቦል የተባለውን ሁሉም ተጫዋቾች በማንኛውም ቦታ ላይ ተከላካይም አጥቂም ሆኖ መጫወት የሚችልበት ዘመናዊ ፍልስፍና ይዘው በመምጣት የእግር ኳስን ታሪክ ቀየሩት። ነገር ግን በዓለም ዋንጫ ታሪክ ውስጥ ግለሰባዊ ብቃት በአንድ ውድድር ላይ እንዴት የበላይነት ሊኖረው እንደሚችል የታየው በ1986 በሜክሲኮ የዓለም ዋንጫ ላይ ነበር። ያ ውድድር ሙሉ በሙሉ የአንድ ሰው ውድድር ነበር። እሱም አርጀንቲናዊው ሊቅ ዲያጎ አርማንዶ ማራዶና ነው። በአርጀንቲና እና በእንግሊዝ መካከል በነበረው እጅግ ውጥረት በነገሰበት የሩብ ፍጻሜ ጨዋታ ላይ ማራዶና በታሪክ የማይረሱ 2 እጅግ ተቃራኒ የሆኑ ጎሎችን አስቆጠረ። የመጀመሪያዋ ጎል ከእንግሊዙ ግብ ጠባቂ ጋር በአየር ላይ ለመኳተን ሲዘል በጭንቅላቱ የገጭ አስመስሎ በድብቅ በእጁ ነክቶ ኳሷን መረብ ውስጥ አሳረፋት። ዳኛው ጎል አድርገው ከጫኑት በኋላ ማራዶና ሲጠየቅ ጎሏ በጥቂቱ በማራዶና ራስ በጥቂቱ ደግሞ በአምላክ እጅ የተቆጠረች ናት በማለቱ ያቺ ጎል በታሪክ የአምላክ እጅ ወይም the hand of God ተብላ
ተሰየመች። ነገር ግን ይህች ጎል ያመጣችበትን የልዩነት ወቀሳ ለማጥፋት ማራዶና የፈጀበት 3 ደቂቃ ብቻ ነበር። ከ3 ደቂቃ በኋላ ከመሃል ሜዳ ኳስ ይዞ በመነሳት 5 የእንግሊዝ ተጫዋቾችንና ግብ ጠባቂውን ጭምር እንደ ቅጠል እያረገፈና እያታለለ አስደናቂ ጎል አስቆጠረ። ይህች ጎል እስከ ዛሬ ድረስ የፊፋ የኮሚቴ አባላት ጭምር የክፍለ ዘመኑ ምርጥ ግብ ወይም the goal of the century ተብላ ትጠራለች። ማራዶና አርጀንቲናን ብቻ ተሸክሞ ሻምፒዮን አደረጋት። ዘመናዊው ክፍለ ዘመን የአህጉራት መፈራረቅና የብራዚል የ7 ጎል ውርደት። አዲሱ የ2000ዎቹ ክፍለ ዘመን ሲመጣ ፊፋ ውድድሩን በዓለም ዙሪያ ለማስፋፋት በማሰብ ወደ አዳዲስ አህጉራት መውሰድ ጀመረ። በዚህም መሰረት በ2002 ለመጀመሪያ ጊዜ በኤዥያ ምድር በጃፓንና በደቡብ ኮሪያ አዘጋጅነት ተካሄደ። በዚያ ውድድር ላይ ብራዚል በአስደናቂው አጥቂዋ ሮናልዶ ናዛሪዮ በተለይ በወቅቱ ባደረገው የፊት ለፊት የፀጉር ስታይሉ የሚታወሰው መሪነት የጀርመንን አሸናፊነት ለ5ኛ ጊዜ የዓለም ዋንጫን አነሳች። በመቀጠልም በ2010 የዓለም ዋንጫ በታሪክ ለመጀመሪያ ጊዜ ወደ ውቧ የአፍሪካ ምድር ደቡብ አፍሪካ መጣ። መላው አፍሪካ በቮቮዜላ ድምጽና በደመቀ ቀለም በሻኪራ ዋካ ዋካ ዜማ ዓለምን በደስታ አስተናገደ። በውድድሩም ስፔን ያንን ማራኪና አጫጭር ቅብብሎች መሰረት ያደረገውን ቲኪታካ ተጫዋቾች ጨዋታዋን ይዛ በመምጣት ለመጀመሪያ ጊዜ ሻምፒዮን መሆን ቻለች። በ2014 ደግሞ ውድድሩ ወደ ብራዚል ተመለሰ። ነገር ግን ብራዚላውያን ሌላ የማይረሳ ትልቅ የልብ ስብራት አስተናገዱ። በግማሽ ፍጻሜው ጨዋታ ላይ ጀርመን አዘጋጇን ብራዚልን በገዛ ሜዳዋና በሕዝቧ ፊት 7-1 በሆነ እጅግ አስደንጋጭ ውጤት አዋረደቻት። ይህ ውጤት በዘመናዊ እግር ኳስ ታሪክ ትልቁ መደነቅና መነጋገሪያ ሆኖ አልፏል። ጀርመንም ዋንጫውን ወሰደች። በ2018 ደግሞ ፈረንሳይ በወጣት ተጫዋቾቿ በተለይ በኪሊያን ምባፔ መነሳሳት ሩሲያ ላይ የተካሄደውን ዋንጫ ለሁለተኛ ጊዜ አነሳች። የኳታር ድምቀትና የታሪካዊው ሊዮኔል ሜሲ የወርቅ ዘውድ። የዓለም ዋንጫ የቅርብ ጊዜና እጅግ ማራኪው ምዕራፍ የተጻፈው በ2022 በኳታር ነበር። ውድድሩ በታሪክ ለመጀመሪያ ጊዜ በመካከለኛው ምስራቅና በክረምት ወቅት የተካሄደ በመሆኑ የተለየ ነበር። ይህ ውድድር በታሪክ ምርጡ ተጫዋች ለመባል የሚወዳደረውና ሁሉም የክለብና የግል ክብር ያሳካው አርጀንቲናዊው ሊዮኔል ሜሲ በታሪኩ የጎደለውንና ሁልጊዜም በሀገሩ ሕዝብ ዘንድ ከማራዶና በታች እንዲታይ ያደረገውን ብቸኛ ታላቅ ክብር የሚፈልግበት የመጨረሻው እድል ነበር። ውድድሩ እስከ ፍጻሜው ድረስ በብዙ አስገራሚ ክስተቶች እንደ ሞሮኮና ግማሽ ፍጻሜ መድረስ የአፍሪካን ታሪክ መቀየር ያሉ አልፎም በመጨረሻም በአርጀንቲናና በፈረንሳይ መካከል ለፍጻሜ ተደረሰ። ይህ ጨዋታ በብዙ የእግር ኳስ ተንታኞች ዘንድ በታሪክ የታየ እጅግ ልብ አንጠልጣይና ምርጡ የፍጻሜ ጨዋታ ተብሎ ተፈርጇል። ሜሲ ለአርጀንቲና፣ ኤምባፔ ለፈረንሳይ አስደናቂ ብቃት አሳዩ። ጨዋታው በ90 ደቂቃና በትውስት ሰዓት 3-3 በሆነ እጅግ አስገራሚ ውጤት ተጠናቆ ወደ ፍጹም ቅጣት ምት አመራ። በመጨረሻም አርጀንቲና በአስደናቂው ግብ ጠባቂያቸው ኤሚ ማርቲኔዝ ብቃት ፈረንሳይን አሸንፋ ከ36 ዓመታት በኋላ ዋንጫውን ወደ ሀገሯ መለሰች። ሊዮኔል ሜሲም ያንን ሲናፍቀው የኖረውን የወርቅ ዋንጫ ስሞ ወደ ላይ በማንሳት የራሱንና የዓለም ዋንጫን ታሪክ በታላቅ የክብር ዘውድ አደመደመ። የዓለም ዋንጫ ታሪክ እንግዲህ ይህንን ይመስላል። ከኡራጋይ ባህር ተነስቶ በአልጋ ስር በጫማ ሳጥን ተደብቆ በማራካና አስለቅሶ በማራዶና እጅ አሸንፎ አሁን ደግሞ በሜሲ ድል ደምቋል። አሁን ደግሞ
በ2026 በ3 ሀገራት አሜሪካ፣ ካናዳና ሜክሲኮ በ49 ሀገራት ተሳታፊነት የሚደረገው አዲሱ ምዕራፍ ሊጀመር ጥቂት ቀናት ቀርተውታል። ለመሆኑ ከዚህ ሁሉ አስደናቂ ታሪኮች ውስጥ የእናንተ የማይረሳው የዓለም ዋንጫ ትውስታ የትኛው ነው? በኮሜንት መስጫው ላይ ያካፍሉን። ቪዲዮን ከወደዱት ላይክ ማድረጉን አይዘንጉ። በቀጣይ አስደናቂ ቪዲዮ እስከምንገናኝ ድረስ ቸር ቆዩን።